እና በገንዘብ አማሉ ጉንጬን ይስማል እንዴ ብዬ እኔም አልተርትረው እንጂ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። በ24 ሰዓት ውስጥ ይቅርታ እንድጠይቀኝ ነው። ይቅርታ ማጠይቀኝ ከሆነ ግን በቀጥታ ወደ ህግ እንደሚሄድ እና አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም ትባላለች። የምትኖረው በዩናይትድ አረብ ኤሚሬት የመዳም ቅመም ናት። አንዲት እህታችን በአረብ ሀገር ስትሰራ ቆይታ እነ ተስፍሽ አረርጌው ተቀብሏት ወደ ሀገር አስገብተው እዚህ ሊያሳክሟት ቤተሰብ ጋር ይደወላል። ቤተሰብ የሚሰጠው ምላሽ ተመልከቱልኝ። እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ? በሐሳብ ነው። ተከትየው እቃውን አጋዝቸው ቤርጎ ገባ። ተከትየው እቃውን ይዤ ማለት ነው። እዛው በቃ እዛው ተደፈርኩ ማለት ነው። ከ6 ወራት በፊት 10,000 ብር ሲሸጥ የነበረው የሬሳ ሳጥን 25,000 ብር እየተሸጠ እንደሚገኝ ለምን ጦር ላይ አትቀብሩኝም? ጦር እንዲህ ሞታትና እናት ወልዳለች። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተከዋክለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና ባበዱ ቪዲዮዎች ከጭቃቻ ሰብለናል። ይህን ፕሮግራም የቪዲዮ ሞገዳችሁን ተሙ ንጉሴ ላይ አርጋችሁ ንቅንቅና ፈተክተክ ለማለት ዝግጁ ሆናችሁ ሰዎች እኔ ወንድማችሁ ተሙ ንጉሴ ሽርሽር አድርጎ አቀነባብሮ የሚያቀርብላችሁ ይህ ግሪሳ ወንድማችን አብረን አለን ማለት ነው። ይህን ቪዲዮ ከመጀመራችሁ በፊት እንደተለመደው የቤቱ ህገ ደንብ ነው። ካሽ ብር አንቀበልም፣ ቼክ ማንኛውም ወረቀት አንቀበልም። እንደተለመደው የሰብስክራይብ በተናን ታረጉና የደውል ምልክቷን ከርበት ብላችሁ ታረጉልንና ከርበት ትሉና የላይክ ምልክቷን ስታረጉልባችሁ በደስታ ብሎ ይመለሳል ማለት ነው። የዛሬ ቪዲዮአችንን እንግዲህ ፈንደቅደቅ በሉበት ተዝናኑ ረሃ በሉበት ብሎ ስፖንሰር ያደረገላችሁ ዜድኤንዴም ገስት ሃውስ ኤንድ ስፓ ነው። በጣም ከልብ እናመሰግናለን ማለት ነው። ፋሚሊዎች እንደተለመደው ላይክ ሳይደርጉ መጀመር ያስቀጣል። ዳይ ላይክ ያደርጋችሁ ወደ ቪዲዮ። ወይ መንሱሬ ይመችሽ መንሱሬ። እና በገንዘብ አማሉ ጉንጬን ይስማል እንዴ ብዬ እኔም አልተርትረው እንጂ የጎዳሁት ይመስለኝ። መንሱር ጀማል ጋር ሄደ ምንድነው የገጠመው? ወይኔ መንሱርሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጡ። እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው። እዛ ጋር ሽቶ አለ። እዚህ ጋር የሆነ በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው መሰለኝ። እሺ ከዛ እቃቂ ይባላል እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት። በርግጥ ወረዳ ብሄድ ክፍለ ከተማ ብሄድ እንትሩ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሀሳብ የያዘ ሁሉ አፋሩ ምንም የተሰበሰበበት የሚል ሀሳቤ እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ እንዲህ ልብኛል ምን እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። እንጃ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉት እንዴ ተማክሬበት ምናምን አለኝ እስታ እና እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። እሺ በቃ እኔ እንደ ባላ ሀብት ነው የተጫወተው ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ሪያሊቲ ነው። ወፍ ብደውልለት ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው እንደራሱ እኔ አልቆረጣጥመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ
ስለሆነ በቃ ጉዙ እንደነችና ቃቂ ላስላስ አቂሻ ወያ እቺን ነገር ኢንተርቪው ባደረገ ማግስት ምን ተፈጠረ? መንሱር ሻ መጥቶ ኮሜንት ስር እቺን መጽሐፍ የዛሬ 3 ዓመት ለልመና መጥተ የለበስከውን ሱፍ እንኳን ሳትቀየር ታወራለህ፣ ሲጀመር ዘፈን አናበረታታም ብሎ ኮሜንት ላይ ደቅ ማለት። ከዛ በኋላ ምን ቢፈጠር ጥሩ ነው? ነገሩ በዚህ ይረጋጋል፣ በቃ ረግቧል፣ ኮሜንት ሰጥቶበታል ብለን ቁጭ ባልን ማግስት መንሱር ይሻ ያመጣውን ጉዳይ አርቲስት ቃቂ ተስፋ ያድርሱልኝ። ቀናችሁ ይባረክ። ሰላም መንሱር ነኝ። ይህንን ቪዲዮ ለወንድሜ ቃቂ ተስፋዬ አደርሱለት። አርቲስት ቃቂ ተስፋዬ ከብሮድካስት ጋር ባደረከው ንግግር እኔን የሚያጠለሽና ስሜን የሚያጠፋ እንዲሁም ደግሞ ከማህበረሰቡ ጋር ሊያጋጨኝ የሚችል እምነቴን ሊያስጥል የሚችል ንግግር ተናግረሃል። ስለዚህ በዚህ ቪዲዮ የማሳስብ ጉዳይ ቢኖር በ24 ሰዓት ውስጥ ይቅርታ እንድጠይቀኝ ነው። ይቅርታ ማጠይቀኝ ከሆነ ግን በቀጥታ ወደ ህግ እንደሚሄድ ላሳስብልህ እፈልጋለሁ። ይህም ቪዲዮ ሼር፣ ኮሜንት እያደረጋችሁ ሰው አታቂ ፋጤ ወራቂ የተባለው ለካ ላንቺ ነው። ይሄን ሁሉ አገልግሎት በአንድ ጣራ ስር ይገኛል ወገን። እንዲህ ይቻላል እንዴ? ወይ ጉድ! ሙሉ የውበት አገልግሎትን በአንድ ጣራ ስር ዜድኤንዴም ገስት ሃውስ ኤንድ ስፓ የምንሰጣቸው የውበት አገልግሎቶች ስፓ፣ ሳውና፣ ስቲም፣ ማሳጅ፣ ሞሮኮ እንዲሁም ባህላችንን በጠበቀ ዘመናዊነትን ተላብሶ የመጣው የወይባ ጢስ አገልግሎት እኛ ጋር ያገኛሉ። በውበት ሳሎናችን ውስጥ ሙሽራ መፈሸን፣ ፔዲኪዩር፣ ማኒኪዩር፣ ሙሉ የጥፍር ስራ፣ የተለያዩ የውበትና የሜካፕ ስራዎችን እኛ ጋር ያገኛሉ። ደከም ካሉ ማረፊያ እንዲሆንሎት የገስት ሃውስ አገልግሎትን እንሰጣለን። ብቻ ምን አለፋዎት ከግር ጥፍሮ እስከ ራስ ጸጉሮ ሙሽራ ሳይሆኑ ሙሽራ አስመስለን እንሸኞታለን። ስለማብራቱ በጭራሽ እንዳያስቡ። ማብራት ጠፋ የሚለው ቃል እኛ ጋር እንደ ባዕድ አምልኮ ነው የሚቆጠረው። በሶላር ሲስተም የታገዘ የኤሌክትሪክ ሲስተም ስለተገጠመ እንዳያሳስቡ። 24 ሰዓት 7ቱንም ቀን ፕሮግራሙ ሳይዛባ መጥተው መስተናገድ ይችላሉ። ከእናንተ የሚጠበቀው መታችሁ መጎብኘት ነው። እኛ ጋር ደንበኛ ንጉስም ንግስትም ነው። አድራሻችን ጀሞ 3 አደባባይ አጫሉ መንገድ በስተቀኝ በኩል ገባ ብሎ ያገኙናል። ለበለጠ መረጃ በስልክ ቁጥራችን በ0946 409038 አሊያም 0911 15 95 44 በመደወል ያገኙናል። ዜድኤንዴም ገስት ሃውስ ኤንድ ስፓ። ከዛ በኋላ አርቲስት ቃቂም የሆነ ማብራሪያ ይሰጣል ብለን ስንጠብቅ 24 ሰዓት ውስጥ ማብራሪያ አልሰጠም። ከዚህ በፊት አርቲስት ቃቂ እንደተናገረው ኢንተርቪው ላይም ተናግሮታል። እስር ላይ እንደነበረ ተናግሯል። ድጋሚ ሌላ ችግር ውስጥ ገባ ብለን ሁሉም ሰው አፍጥጦ ቁጭ ባለበት ሰዓት መንሱር ሻ ሌላ ደግሞ ማብራሪያ ሰጠ። ምን ይላል? እኔም ክሴን ለማቋረጥ ተገድጃለሁ። ሰላም መንሱር ነኝ። ወንድሜ ናኦድ ሰለሞን ከአዳማ እንዲሁም አርቲስት ሰራዊት ፍቅሬ፣ አርቲስት ታምሩ ብርሃኑና ፕሮሜተር አብርሃም ግዛው ካሊድ ፋውንዴሽን አጋጣሚ ዛሬ አብረን ምሳ በልተን ነበረ። እነዚህ ወንድሞቼ ታላላቅ አርቲስቶች በእድሜም ስለሚበልጡኝ ከቃቂ ተስፋዬ ጋር ያለውን ጉዳይ መንሱር አቁም ብለውኛል። ምክንያቱም ደግሞ የግል ጉዳዩ ያለበትን ሁኔታ ሲነግሩኝ እኔም ይሄን ጉዳይ ማቆም ተገድጃለሁ። በጣም አመሰግናለሁ። ወዳችኋለሁ። ታንክ ሶ ማች። ዋናው ነገር ምንድነው? መስማማትና ጉዳዩ መርገቡ ነው የምንፈልገው። በስተመጨረሻ ብሎ አረጋጋን እላችኋለሁ። አሽቃበጥ ካተበሉኝና ግን ለሁላችንም መማር የሆነን ዘንድ መንሱር ጀማል ክሱን ባያቋርጥ ኖሮ ቃቂ ላይ ምን ሊፈጠር እንደሚችል እስቲ ይሄን ቪዲዮ አይተን እንመለስ። መንሱር ጀማል ደረሰብኝ ያለው ተግባር በስም ማጥፋት የወንጀልና የፍትሐ ብሔር ተጠያቂነት ሊያመጣ የሚችል ነው። እንዲቆያችሁን ጠበቃ ሰብለ ሰፋኒ። እንግዲህ በትናንትናው ዕለት በዚህ ማህበራዊ ሚዲያ ካየኋቸው ነገሮች አንዱ አርቲስት ቃቂ ተስፋዬ መንሱር ጀማልን አስመልክቶ ለፈለገ ጊዮን ሚዲያ የሰጠው ኢንተርቪው ነው። ኢንተርቪውን አዳምጬዋለሁ። ይህንን አስመልክቶ በዚህ መልኩ ግለሰቦችን በቀጥታ ሪፈር እያደረጉ ለበርካታ ሰዎች እይታ የሚቀርብንና ብዙ ፐብሊሲቲ ባለው ቪዲዮ መናገር በህጉ እንዴት ይታያል የሚለውን በምናይበት ሰዓት በኢፌዴሪ ወንጀል ህግ አንቀጽ 608 እና ተከታዮቹ እንዲህ ያለ ተግባር የስም ማጥፋት ወንጀል ተብሎ እስከ 6 ወር ድረስ በእስራት ሊያስቀጣ እንደሚችል ያመለክታል። ቃቂ ተስፋዬ መንሱር ጀማልን አስመልክቶ ተራ ቲክቶከር ነው፣ ባለሀብት አይደለም ብቻ ሳይሆን ሌሎች ባለሀብቶች እባካችሁ እርዱት ሲል ይሰማል። ይህም በተመለከተ በአንቀጽ 612 መሰረት የመንሱር ጀማልን ስም ያጠፋና ክብሩን የነካ ሊባል የሚችል በመሆኑ መንሱር ጀማል እያለ ባለው መልኩ ገፍቶበት ጉዳዩን ወደ ፖሊስ ከወሰደው በግል አቤቱታው አቅራቢነት እስከ 6 ወር እስራት ቃቂ ተስፋዬ ሊጠብቀው ይችላል። ከዚህ ጋር በተገናኘ ማወቅ ያለባችሁ ይሄ ነገር ቃቂ ስለ መንሱር የተናገረው እውነት ቢሆን እንኳን ከወንጀል ተጠያቂነት የማያድን መሆኑ ነው። ግለሰቦችን አስመልክተን የምንናገረው ንግግር በተለይ በሚዲያ በርካቶች በሚያዩት ሲሆን ወንጀል የመሆን እድሉን ሰፊ ያደርገዋል። ከዛም በተጨማሪ እውነት እንኳን ቢሆን የሌሎችን ስም በሚዲያ አንስተን የተናገርነው ነገር
ስም ማጥፋት መሆኑ አይቀርም። እኔ እዚህ ሶሻል ሚዲያ ላይ ብናገርም ግለሰቡን ሳይሆን ድርጊቱን ነው መናገር የምችለው። ግለሰቡን መናገር መብትም የለኝም። ምክንያቱም እዚህ ሶሻል ሚዲያ ላይ የምናያቸው ሰዎች በድንገት የተሳሳቱ ሰዎች ሊሆኑ ይችላሉ። በድንገት አንደበታቸው የሆነ ክፉ ቃል የወጣባቸው ወይ ደግሞ በሆኑ ጉዳዮች በንዴት የተናገሩት ነገር ሊኖር ስለሚችል የግለሰቡን ማንነቱን ሰውየውን ራሱ መናገር አንችልም። ድርጊቱን መቃወም ግን እንችላለን ማለት ነው። ሁላችሁም በዚህ መልኩ ሰውን ስትናገሩ ሶሻል ሚዲያ ላይ ወጣችሁ ኮሜንት ስትሰጡ በዚህ መንገድ ቢሆን አሪፍ ነው ብዬ አስባለሁ። ምክንያቱም የሚጠብቀን የ6 ወር ደሞዝ ስለሆነ ማለት ነው። ኢሌንቶ እናም ቪዲዮዎቹ ተቆራርጦ ስለደረሷችሁ ማለት ነው ሙሉውን ቪዲዮ ማየት ለምትፈልጉ አይቤክስ ሚዲያ ብላችሁ ከስር ሊንክ አለ ገብታችሁ ማየት ትችላላችሁ። ሙሉ ኢንተርቪውን ቁጭ ብሎላችኋል። ገብታችሁ አይታችሁ የራሳችሁን ሐሳብ አስተያየት መስጠት ትችላላችሁ ማለት ነው። ቴንክ ዩ። ትናንትና እጅግ በጣም አጓጊ ቀን ነበረ። 39800 ሰው ላይቭ ላይ ቁጭ ብሎ በጉጉት እየጠበቀን የነበረበት ሁኔታ ላይ ነበርን እና አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሄዋን የማርያም ትባላለች። የምትኖረው በዩናይትድ አረብ ኤሚሬት የመዳም ቅመም ናት እና እጅግ በጣም ደስ ብሎናል እህታችን ስለደረሳት። ለማርያም ተስዬ ነበረ ብላም ትናንትና 100,000 ብር ለሁለት አካል ጉዳተኞች እኔ ቤት ታሪኳን ስትናገር ለሰማቻት ለአይን አለምና ወንድማችን አሸናፊ 50,000 ስለቷን አስገብታለች ማለት ነው። እና ሁለተኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም የደረሳት እህታችን ሲትራ ትባላለች። የምትገኘው በሳውዲ አረቢያ ነው። የቆረጠችው ግን በወንድሟ በመስፍን ካፋ በወንድሟ ስም ነበር የቆረጠችው። እንኳን ደስ አለሽ። እሷም 22 ዓመት በሳውዲ አረቢያ ኖራ ቤት አልነበራትም። አሁን ቤት ባለቤት ሆናለች። ገንዘቧንም እናቴን ሳስታምምበት ነበር የጨረስኩት ብላ እጅግ በጣም ደስ ብሎናል ለሚገባው ሰው ስለደረሰው። ሶስተኛ ዕጣው ባለ 1 መኝታ ቤት ኮንዶሚኒየም የደረሳት እህታችን ጸጋ ትባላለች። የምትገኘው በቤሩት ነው። እንኳን ደስ አለሽ እህታችን። የማዳም ቅመሞች በአረብ ሀገር እንዲሁም የትኛውም ሀገር ላይ የሚገኙ ኢትዮጵያውያን ለራሳቸው ኑሮ አያውቁም። አብዛኞች ሰምታችኋል 22 ዓመት 10 ምናምን ዓመት 10 ሲመጡ ግን አባ የላቸውም። አባ 1 ብር የላቸውም። ከነሱ ከደረሳቸው በላይ እኔ በጣም ነው ደስ ያለኝ። ፈጣሪ በአንድም በሌላም በኩል ይክሳል ማለት ነው። የምታውቋቸው ሰዎች ካላችሁ እንኳን ደስ ያላችሁ በሉልኝ። ከስርም እናንተም እንኳን ደስ ያላችሁ ብላችሁ ጻፉልኝ። እናም ጠንክራችሁ በርትታችሁ ስሩልን። ያላችሁን ገንዘብ ያዙ። ምክንያቱም ስትመጡ ላይፍ ነው የሚጠብቃችሁ። አለበለዚያ ለቤተሰብ ተበተናላችሁ። እጃችሁ ላይ ምንም አይቀርም። ነገ ከነገ ወዲያ የሚፈጠርባችሁ ይሄን ቪዲዮ አይተን እንመለስና ምን እንደሚከሰት ያያላችሁ። ጉዳዩ ምን መሰላችሁ? አንዲት እህታችን በአረብ ሀገር ስትሰራ ቆይታ እነ ተስፍሽ አድርገው ተቀብሏት ወደ ሀገር አስገብተው እዚህ ሊያሳክሟት ቤተሰብ ጋር ይደወላል። የደወሉት ክፍለ ሀገር ነው። ከክፍለ ሀገር ስትመጡ ትራንስፖርት፣ ምግብና መጠለያ አይቸግራችሁም። እዚህ መጥቶ አንድ ሰው የሚያስታምማ ሰው ያስፈልጋል፣ አይዞሽ የሚላት ሰው ያስፈልጋል ብለው ቤተሰብ የሚሰጠው ምላሽ ሁላችሁም እንድትፈርዱ ነው። ተመልከቱልኝ። መታከም ያለባትን ነገር ካለም ትታከማለች። ነገር ግን እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ? በሀሳብ ነው ይላል። በሀሳብ ሳይሆን በአካል እናንተ ስትመጡ እኛ ጋር አዲስ አበባ እናንተም ታረፋላችሁ እኛ ጋር ችግር የለውም። ለማረፊያው ለምግቡ አትቸገሩም። ልጃችሁን ግን ኃላፊነት ወስዳችሁ ትንሽ እስኪሻላት ድረስ መታከም አለባት። አይ ቲንክ ያማታል እያሉ ያውቃሉ አይደል? ያማታል እያላችሁን ነበረ። እዛ ውጭ ላሉ ዱባይ ላሉ የኛ ስራ ባልደረቦች እንደሚያማት ስለነገራችሁን ስትመጣ ቀጥታ የሚያስፈልገው ወደ ጤናዋ መሄድ ነው አይደል? መታከም ነው። እሱን እኛ ኃላፊነት ወስደን እናሳክማታለን። ይህንን ነገር ግን በአጠገቧ ሆኖ የሚከታተል የግድ ቤተሰብ ያስፈልጋል። እናንተ ምን ትተባበሩናላችሁ? ማን ነው ተወክሎ ሊመጣ ሰው የሚችል ሰው አለ እዚህ? እኛ ጋር አርፎ የምግብና ማደሪያ ምንም አይከፍልም። ተመልከቱ እንግዲህ ሰማችሁ አይደል ጉዳችሁን? ይህን የሚለው ወላጅ ቤተሰብ ነው። ልጃችሁ አብዳለች እና አይምሯን ስለሳተች መታችሁ እዚህ ሕክምና ላይ ስለሆነች መታችሁ አብራችሁ ሆናችሁ አይዞሽ ትላላችሁ ወይ ተብለው ሲጠየቁ ይከብዳል። እየተመላለስን እንጠይቅ። እኔ ምን እንደሚታሰብ እንኳን ግራ ነው የሚገባኝ። እናንተም የራሳችሁን ነገር በራሳችሁ ያዙ፣ ለራሳችሁ ሁኑ ምለው ምንጮ
የምጮህ ምክንያት በዚህ ምክንያት ነው። ሁላችሁንም ማለት አይደለም። አንዳንድ ቤተሰቦች አሉ ገና ከመምጣታችሁ መቼ ነው የምትሄዱት ተብላችሁ የምትጠየቁ። ይሄን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። ድንገት ስቼ ክፉ ቃል ከተናገርኩ ኮዲው ይቅርታ አድርጉልኝ፣ ስሜታዊ ስለሆንኩኝ ነው። ከራስ በላይ ንፋስ። ቤተሰቦች መርዳት ባለባችሁ ልክ በመጠኑ መርዳት ትችላላችሁ። ከዛ በላይ ሁሉ ነገራችሁን ለቤተሰብ መስጠታችሁን እኔ አግባብ ነው ብዬ አላስብም። እንደ ወንድም እንደ ጓደኛ ነው መመክራችሁ ማለት ነው። በእናንተ በአድናቂዎቹ ምላሽ መሰረት ታዋቂውና ተወዳጁ ዩቲዩበር አሌክስ ለአንዴና ለመጨረሻ ጊዜ ራሰ በራነቱን ለማስወገድ ወስኖ ኧረ ወይኔ አሎሎ ራስ መሰለ ያምርበታል ግን እንደምትመለከቱትም ንቅለ ተከላውን እያደረገ ይገኛል። እናንተም ራሰ በራነትን መሰናበት ከፈለጋችሁ በብቁ ባለሙያው እንደፈራ በእነ ዮኒ ማኛ በፈራው በነሰመረ ባሪያው የፈራውት ባንተ። በነገራችን ላይ አሌክሶ በጣም ከመወደውና ከማከብራቸው የዩቲዩብ ፕላትፎርም ላይ ሪአክሽን ከሚሰሩ የመጀመሪያውም ሰው ፕላስ ደግሞ እኔ ሐሳብ ስጠይቀው ያለ ማንገራገር መጀመሪያ ላይ ሐሳብ የሰጠኝ ሰው ቢኖር እሱ ነው። ግን ይሄ ሪአክሽን ነው፣ ምንም ማድረግ አልችልም። አሌክሶ ትላሳለ ማለት ነው። እስቲ ጸጉር እንዴት አሌክሶ የምታውቁት እንደዚህ እንዳንቀጽ ገባ ብሎ ነው የምታውቁት። እኔም ኦልሞስት እየሄደ ነው። እኔ ምን ላይቱ ምናምን ሳይሆን ላይት ሳይሆን አይቀርም ግን የሚገሸልጠው እዚህ ጋር ያለውን ላይት አንድ ቀን አሳያቸዋለሁ። ፀሐይ ስር ቁጭ ብዬ እየሰራው ነው የሚመስላችሁ። ፀሐይ ማለት እንዲህ ርቃ አይደለም፣ እዚህ አጠገቤ ቁጭ ብላ እሷ ጋር ሆኜ እየሰራው ነው የሚመስለው። ሁላችንም እየገባን ነው። ሪአክሽን የሚሰሩ ሰዎች አይታችኋል። አብሬሎ ኤችዲም ትንሽ ሪኮግናይዜሽን ገብቶባታል። ሁሉም ላጥላጥ እያለ ነው። አሌክሶ ግን እስቲ ሙሉ ጸጉር አሁን የኔ ጸጉር እንዲህ ነው እዚህ ድረስ ሲሆን ምን እንደምመስል እስቲ እናያለን ማለት ነው። አሌክሶ ይመችህ። ራሰ በረሃነትን እንዲሁ እንደዋዛ ደህና ሰንብቻልካት። እንደዛ በስንት ጥናትና በስንት ምሁርነት ያመጣኸውን ምልጠት ወደ ብልጠት ቀየርከው። የጸጉር አምላክ ይፋረዳችሁ። ሌላ ምንም አይደለም። እኔ ብቻ እኮ ነኝ የቀረሁት። ሁሉም እያስነቀለ እያስተከለ ነው። ማስኮትኮቱን ነው የተያያዘው ሰው። እኔም በቅርቡ ከሚንግሱን በቃ እዚች ጌታ ሆይ አንተ እኔ እንኳን የማይሆን ነገር ዘላብጄ ያስገድለኝ ምላሴ ስለሆነ ምላሴ ላይ አስተክዬ ቁጭ እላታለሁ። ይሻለኛል። 9ኛ ክፍል ወደ ማለቂያው አካባቢ ተሰለሞን ተካ ደፍሩኝ ይዘፍን መጥቶ ማለት ነው። እዛ መድረክ ሲያሳዩ ተፈቅዶልን ሄድን። ተከትየው እቃውን አጋዝቸው ቤርጎ ገባሁ። ተከትየው እቃውን ይዤ ማለት ነው። እዛው በቃ እዛው ተደፈርኩ ማለት ነው። ተደፈርኩ? አዎ 13 ዓመት ልጅ ነው። ስለወንድ እኮ አላውቅም፣ ግን እዛ በቃ እንትን ሲለኝ አላወቅኩም። የወር አበባዬ በመጣ በወሩ ከዛ ቀርቷል እንዴ ብዬ ደግሞ ሙቶ ቃሽዶን ሰለሞን ተካ ማለት እዚህ ላይ የምታዩት አንጋፋ ዘፋኝ ነው። ነፍሱን በገነት ያኑሮ። አሁን ሰምታችሁ ከሆነ አርፏል ማለት ነው። ከስንት ዓመት በፊት ነው መናገርም እየከበደኝ ነው። እግዚአብሔር ተደፍር ያለው ነው ያሉት። የወር አበባ የቀረ ነው የተባለው፣ መንዝ ፍላወር ቀርቷል ነው የተባለው። እንግዲህ ይሄን እኔም ሙሉውን መረጃ እስቲ ገብቼ ድንገት ቲክታክ መንደር ላይ ተቆርጦ የተለቀቀውን ነው ያየሁት። ገብቼ በደንብ አይቼ ጉዳዩን ላብራራላችሁ እችላለሁ። ዛሬ እኮ ሲሪየስ አደረኩት ሁሉን ነገር፣ ትንሽ መረር ያሉ ነገሮች ስላሉ ነው። ዶሮ ስንት ብልት እንዳላት ሳታቂ እድሜሽ ገፋ ይግፋ። ቢያንስ ጸጉሬ አይደለም እየገባለው። አንተም ይሄ ዶሮ ጠጅ ጠላ እያልክ አጉል ከምታማርቅ መቋሚያ ከመያዝ በፊት ልጅ ብትታቀፍ ይቀድማል። ደግሞ እንደዚህ አይነት ሙያ ያላት እንዳንተ አይነቱን ወላ አንተ የሌለውን አታገባም። እያገናዘብን እንጂ እግረን ሶፋ ላይ ሰቅለ ማነሽ ጠጁን አንጪ ለማለት ነው። ከዛ የተሻለ ዓላማ የላችሁም መቼስ። አንዳች ነገር ከመናገሬ በፊት ለማንኛውም እቺ ቪዲዮ አይተን ብቻ እንመለስ። ከዛ ጠቅለል አድርጌ መላላሱንም እዛው ቁጭ አደርግላችኋለሁ። ባሌ ከሰራ በቂ ነው፣ የባሌ ገቢ በቂ ነው የምትይ ሴት ማለት ነው የሚባል ነገር የለም። ይኸውልሽ እንደዚህ በላብሽ እንደዚህ ጠርገሽ ለፍተሽ ቢ እንዴት እንደሚጥም ታዩዋለሽ። ያኔ እንዲህ ላብሽን ጠብ አድርገሽ አንቺን የማኖር ግዴታው ሊሆን ይችላል። የወለዳችሁትን ልጆችስ እሱ ብቻ ነው ግዴታው? አንቺ አልወለድሻቸው? ለነሱ ነገ የተሻለ ህይወት ለማኖር የተሻለ ነገር ለማድረግ እኩል ከባልሽ ጋር መልፋት አለብሽ። አንድ ቀን የሱ ስራ ቢበላሽበትስ ባይሰራስ ጥለሽው ልትሄጂ ነው? ጨንቄ በላብሽ ሰርተሽ የምታመጪው ገንዘብ እንዴት እንደሚጥም ሰርተሽ ሞክሪ።
አንዳንድ ጊዜ እንዲህ ብድግ ብዬ ላስላስል አረግ ቀንዴን አቆም ይመጣና እንደዚች አይነት ምን የመሳሰሉ እንስቶች እህቶቻችን ጋብ ያደርጉኛል። ሁላችሁንም መጠቅለል እንዳልችል ሁሉም አይደለም ምን የመሳሰሉ እናትና እህት ይሆናሉ። ወንድ ልጅ መስራትም ካለበት ወጥቶ ይሰራል አቡን ጠብ አድርጎ። በዚህ ሰዓት ኑሮ ለማሸነፍ 50 ሺህ ቀዳዳ ባለበት ኑሮ ላይ ለሁለት ተሰርቶ ይቻላል ወይ? እርግጥ ነው ምንም ሳይሰራ ተሰጥቶ አምጡ አንጪ ልብላ ሚል ሰው ሊኖር ይችላል። እሱ ለመናገር ፈልጌ አይደለም። ነገር ግን ወንድ ልጅ ተፍተፍ ብሎ ሲያመጣ ሴት ልጅ እንዳቅሚቲ እንደ ሁኔታው ጓዳውስ ማስቀመጥ የሷ ግዴታ ነው አይደለም? የዘንድሮ ሴቶች ደግሞ ምላሱ ከየት ነው ያመጣችሁት? ተግባሩ ላይ ዜሮ እየሆናችሁ እኮ ነው። ይህን ስል ደግሞ ሳርግጦ እንደጠገበ አህያ ዝም ብለህ ሳትሰራ ተቆዝረተኛና ጠላ አምጪ ማለት አይደለም። ለጠላ የሚሆነውን ነገር ወጥተህ ተፍተፍ በል፣ ከዛ ለሷ ስጣት እንደ ሁኔታዋ ታድርግና ከዛ በኋላ አንቺ ብትል ያምርብሃል። ነገሩ በዚህ ሰዓት ጠላ የሚሰራ ሰው አለ? ሁለቴን እኮ ነው ወጣት ሆኖ ጠላ የሚጠምቅ ሴት አለች? እኔ እንጃ እየተጠራጠርኩ ነው። አሁን እኮ እድሜ ለኬተሪንግ ሁሉም ሰው የድግሱ ጊዜ ጠጁንም ጠላውንም ዶሮንም ከዛንም ያስመጣው። የሴቶችን ሙያ መቅመስ ራሱ እያማረን እኮ ነው። 6 ቤት ድግስ ተጠርቼ አንድ አይነት ቃና ነው ያጋጠመኝ። ለምን? ከኬተሪንግ 6ቱም ቤት። አሁንማ እሷን ሳልወዳት አልቀርም። ላግባት ልብ ብላችሁ ካያችሁ የጠላና የጠጅ ዋጋ አሁን ከውስኪ እኩል እንደ ጎን ለጎን ሊሆንላችሁ ነው። ለምን? ምክንያቱም እዚህ ነው የሚሰራው። ጌሾው እኛ ጋር፣ ብቅሉ እኛ ጋር። ነገር ግን በምን ምክንያት? ባለሙያ በማጣታችን ምክንያት ነው። ብራንድ ያደረጉታ ጭራሽ እንደ ነዳጅ ከስንት አህጉር አንድ ቦታ ነው የሚፈልቀው ነው የሚመስለው። እናቶቻችን በሚገርም ኬሚካል ሪያክሽን የሚሰሩት ስለሆነ መመስገንም ቢሊየንስ ቢያወጣም ደስተኛ ነኝ። ነገር ግን ሙያው የለም ስለሌለ ነው እንጂ ቢኖርማ በየቤቱ እንደ ቆሎና ጠላ ከቤቱ አይጠፋም ነበር። ሰው አታቂ ፋጤ ወራቂ የተባለው ለካ ላንቺ ነው። ይሄን ሁሉ አገልግሎት በአንድ ጣራ ስር ይገኛል ወገን። እንዲህ ይቻላል እንዴ? ወይ ጉድ! ሙሉ የውበት አገልግሎትን በአንድ ጣራ ስር ዜድ&ኤም ገስት ሃውስ ኤንድ ስፓ የምንሰጣቸው የውበት አገልግሎቶች ስፓ፣ ሳውና፣ ስቲም፣ ማሳጅ፣ ሞሮኮ እንዲሁም ባህላችንን በጠበቀ ዘመናዊነትን ተላብሶ የመጣው የወይባ ጢስ አገልግሎት እኛ ጋር ያገኛሉ። በውበት ሳሎናችን ውስጥ ሙሽራ መፈሸን፣ ፔዲኪዩር፣ ማኒኪዩር፣ ሙሉ የጥፍር ስራ፣ የተለያዩ የውበትና የሜካፕ ስራዎችን እኛ ጋር ያገኛሉ። ደከም ካሉ ማረፊያ እንዲሆንሎት የገስት ሃውስ አገልግሎትን እንሰጣለን። ብቻ ምን አለፋዎት ከግር ጥፍሮ እስከ ራስ ጸጉሮ ሙሽራ ሳይሆኑ ሙሽራ አስመስለን እንሸኞታለን። ስለማብራቱ በጭራሽ እንዳያስቡ። ማብራት ጠፋ የሚለው ቃል እኛ ጋር እንደ ባዕድ አምልኮ ነው የሚቆጠረው። በሶላር ሲስተም የታገዘ የኤሌክትሪክ ሲስተም ስለተገጠመ እንዳያሳስቡ። 24 ሰዓት 7ቱንም ቀን ፕሮግራሙ ሳይዛባ መጥተው መስተናገድ ይችላሉ። ከእናንተ የሚጠበቀው መታችሁ መጎብኘት ነው። እኛ ጋር ደንበኛ ንጉስም ንግስትም ነው። አድራሻችን ጀሞ 3 አደባባይ አጫሉ መንገድ በስተቀኝ በኩል ገባ ብሎ ያገኙናል። ለበለጠ መረጃ በስልክ ቁጥራችን በ0946 409038 አሊያም 0911 15 95 44 በመደወል ያገኙናል። ዜድ&ኤም ገስት ሃውስ ኤንድ ስፓ። አንቺ አይደለም ሌላ ሰው ነው። ሌላ ሰው ማን አለ? መጣችለት እኮ እኔ መሰደብኩት አንቺን አይደለም ሌላ ሰው ነው የሰደብኩት። እና ሌላ ሰው የለማ። እሺ አንቺን ነው የሰደብኩት። አንቺን ነው የሰደብኩት። ድንጋይ እኔን ጭራሽ እኔን በቃ አንቺን አይደለም ልሳክ። እኔ ምን ላድርግ? ዝም ብለህ ትቀርጻታለህ እንዴ? እቺን ነበረ እንደው ማጠንጠኛው እስኪበጠስ ድረስ አርጎ ማስቀመጥ። እኛ እኮ ጎረቤት እየነረተን እኮ ነው በስነ ስርዓት እንድናደግ አይደለም እንዴ? ለመሳደብ ቀርቶ እንደው ባይነቂጡ አየን ተብዬ አይደል እንዴ? ጎረቤት እየተቀባበሉኝ ለ3 ለ4 ሚጫውቱብኝ ነበር። አሁን እኮ እየመጣ ያለው ችግር ምንድነው? ወልደቅታ የሚለው ችግር እኮ ነው። እቺ ልጅ አሁን አድጋ ነገ ከነገ ወዲያ ምንድነው የምትሆነው? እናት አባቷን በር ዘግታ እንከቅመስ እንጭቀ አይቀርም። ግዴላችሁ የዘንድሮ ወላጆች ለመወገር ዝግጁ ሁኑ። ተናገር ያለው ካልቀጣችሁ ትቀጣላችሁ። ልጁ ራሱ መጥቶ ከዚህ በኋላ ይመለዳችኋል ወይ ብሎ እናትና አባቱ ሲመጀልግ አይታችኋል? ልጁን አይታችኋል? የምሩ ነው የፈራው። እኔ ራሱ እኮ ስትመጣ አዛለችኝ መሰለችኝ እኮ ያቺ ግብዳው ሴት ይልችኝ ሰበብ ብትዋገሩ ግድ የላችሁ ሞገራችሁን እንዳትረሱ። ምክንያቱም በዚህ ሰዓት ካልቀጣችሁ ነገ ከነገ ወዲያ ጠንቁ ለራሳችሁ ነው፣ ለሀገር ነው። እኚህ ልጆች ሲያድጉ ሌላ ዜግነት ሰተናቸው ወደ ሌላ ሀገር አንልካቸው፣ እዚሁ ነው የሚኖሩት። ልጅ ሰከን ሲል ሲፈጥንም ደስ አይልም። ምክንያቱም ሲፈጥን ወይ ይደፋል ወይ አንደኛውን እናንተን ይደፋል። የሬሳ ሳጥን መጨመሩ ተሰምቷል። ከ6 ወራት በፊት 10,000 ብር ሲሸጥ የነበረው የሬሳ ሳጥን አሁን ላይ በጥፍ በመጨመር 25,000 ብር እየተሸጠ እንደሚገኝ ተሰምቷል። ለዚህም እንደ ምክንያትነት የቀረበው ደግሞ ይሄኛው የሬሳ ሳጥን ምቹና የማይቆረቁር መሆኑ ሻጮች እየተናገሩ ይገኛሉ። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁ አጋሩን። የማይቆረቁር ነው እንጂ ዋይፋይ እናንተን መታጠቢያ ቤት እንደው ሻወር ሽንት ቤት አለው። እንዴት ነው የምታስቡት? ቆይ ጭራሽ ሪል ስቴት አረከው እንዴ? በግማሽ ጊዜ ክፍያ ይቻላል። ከባንክ ጋር እያይዛቸው እያየን እየሞትን እንከፍለዋለን። መኖር ቀርቶ እኮ መሞት እንኳን ሊቻል አልቻለም። 25,000 ብር ተከፍሎ ለሬሳ ሳጥን ሞታትና እናት ወልዳለች።
የተኛችሁበት ነው እንዴ ደግሞ ቼክ የምታደርጉት ምቾቱን ይመቻል ለዛ ነው 25000 ብር የገባው ባለፈው ማሰሰማው ከ100,000 ብርም ያለፈ የሬሳ ሳጥን አለ አሉ ሰው ከሞተ በኋላ ኃጢያቱ ነው የሚከብደው ምንም ጥቅም የለውም በቁም እያለ ንስሐ አስገብታችሁት ያንን ገንዘብ እንደው ለተቸገረ ብትረዱ ይሻላል እንዲህ ገብቶ ወርወር ለሚያደርጉኝ 25000 ብር ኧረ ተው እንጂ ስለሚመች ለምን ጦር ላይ አትቀብሩኝም ጦር እንዲህ ግትር ያለ ጦር ላይ የድሮ እናት አባቶቻችን በፊት በጨርቅ አስረው ገንዘቦቻቸውን መሬት ቆፈር አድርገው ይቀብራሉ ግን መልሰው ደግሞ አውጥተው ይጠቀሙታል የባንኪንግ ሲስተም ማለት ነው አሁኖችሳ ገንዘቡን በእንጨት መልክ መቅበር እኮ ገንዘብ መቅበር ነው አውጥተን ማንጠቀመው አሁንማ እንደ ሪል ስቴት ባለፈው ሰምተው ከሆነ መሬት እየተሸጠ ነው ለቀብር ለ7 ዓመት ምናምን ነው የሰማሁት ድሮ እንደው ወርቅ ጥርት ሲያሰራ ሰው ሲቀበር ለወርቁ ተብሎ ዘበኛ ይቀመጥለት ነበር እዚህ ላችሁ ከሆነ አሁን ጭራሽ ሬሳ ሳጥን ለማስጠበቅ እንደው ዘበኛና እኮ ነው ስንት ካራት ወርቅ ስንት ግራም ነው የሚሆነው ረበለው ፍቅርና ሰላም ይዛው ወደት ግድ የለም እቺ ልጅ የሆነ ነገሯማ ሳይቀዘን አይቀርም እባካችሁ ቤተሰብ ለምታቋስ ሰዎች ካላችሁ ወይ ወደ ቤተ እምነት ቦታ ወይ ደግሞ ወደ ሕክምና ውሰዷት እቿን አይደለችም ውሰዳችሁ ያልኩት ከነጂኒው ነው እናቱም እንደዚህ እንደከዝርዝር እንዲው ብስንስንስ አልሽሳ ኧረ እባካችሁ ተናግሬያለሁ እየተያያዝን እየገባናት ነው ይባላል እኮ መካሪ ያጣው ሰውና ክትባት ያመለጠው ውሻ አንድ ናቸው ሲንዘላዘሉ ነው የሚኖሩት የሚባለው እውነት ነው ይሄ እኮ ነው አጉል ዊጥዊጥ ከመጣል ዊንጥሪቅ የሚባለው ለዚች አይነቷ እኮ ነው ይሄ ነው በቃ ራሽ እዚህ ቁንጭጮሽ ላይ ወጣ ይሄ እኮ ከሴሰኝነት አይተናነስም ሴሰኝነት ነው ኧረ ጸሎት አድርጉ ጋር እየወጣ ነው ምን ነው እንዲቀነዘረብሽሳ መረጋጋያውን ይላክልሽ ፈጣሪ ነው ምንም ሌላ ምንም አይደለም ካሁን ሰዓት ታግሳችሁ ሮሮዬንና ጩኸቴን ሪታይን ታግሳችሁ ይለቀውያችሁ ውድ ቤተሰቦቼ ከልብ አመሰግናለሁ ይህ ቤት የተሙ ንጉሴ ቤት ነው እናንተ ሁሌም ክፍት ነው ለመሳቅ ለመጫወት ለመፈንደቅ እንዲሁም ለመዝናናት ሁሌም ክፍት ነው የዛሬን ቪዲዮ ስፖንሰር ያደረገላችሁ የደንደም ገስታውስ ኤንድ ስፓ ነው እዚህ ቤት ውስጥ መታችሁ የምታገኙት ዘርፈ ብዙ ጥቅም አለ ከነዛ ውስጥ ሁሉንም ያጠቃለለ በአንድ ጣራ ስር በተለይ ለሴቶች እህቶቻችን ልዩ እንክብካቤ ይደረግላችኋል መታችሁ ከስፓ እስከ ሞሮኮ የወይባ ጢስ ባህላዊ የወይባ ጢስን አካቶ የተለያዩ የውበት አገልግሎቶችን ጽድት አድርጎ ይዘውላችሁ መጥቷል አድራሻቸው ደሞሶስ አደባባይ አጫሉ መንገድ ትንሽ በቀኝ በኩል ገባ ብሎ ታገኙታላችሁ መታችሁ ጎብኙን ጽድት አድርገን በሚገርም መስተንግዶና ቤተሰባዊነት እንቀበላችኋለን በጣም ነው ማመሰግናችሁ ወደ 100,000 ሰብስክራይብ እየገባን ስለሆነ ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ እወዳችኋለሁ ቪዲዮውን አይታችሁ ጨርሳችኋል ቴንክ ዩ